የምትወጃት ልጅሽ ምን እንዳደረገች እኔ መጀመሪያውም ጠርጥሬ ነበር። የሳሚ ነገር አላማረኝም ብዬሽ ነበር። እሷ ለካ ሰበብ ነበር የምትፈልግ። የሰጠሽን ቀለበት እንደ ተራ ነገር ነው አውልቃ የጣለችው። አየሽ፣ ይኸው የቃል ኪዳናችንን ቀለበት መሬት ላይ ጣለችው። እናቴ ደግሞ ካንተም ብሶ ብለን ትናገራታለህ። ያደረገችውን እኮ አይተሻል። የቃል ኪዳናችንን ቀለበት እኮ ነው አውልቃ የጣለችው። እና ምን እንድታደርግ ነበር የጠበቀው? አንተ እኮ ነው ከዚህ ባሰ ነገር ያደረከው። ቆይ እኔ ደግሞ ምን አደረግኩኝ? ዛሬ በኃይሉ ብሌን ሊገላት ሞክሮ ነበረ። ምን? አዎ ሊገላት ሲል ከዛ ሳሚ ገብቶ በሷ ፋንታ እሱ ተወጋ። እሷን አድናለሁ ብሎ እራሱ ሰጠና ከዛ ልጄን አዳናት። እኔ እኮ ይሄንን አላውቅም። ጠዋት እኮ አንቺ ጋር ነኝ ስትለኝ ሰበብ ፈልጋ ነበር የመሰለኝ። ጠዋትማ እኔን እንደውዬ የጠራኋቸው ቃል ተጎድታ መንገድ ላይ አገኘኋት። ከዛ ለሰላም ደወልኩላት። ከዛ ሰላም ደንግጣ ስትወጣ ከሷ ጋር አብረው ነው የመጡት። እና እውነት ነበር? ምንድን ነው ያደረግኩት? ስልኳን እኮ ጆሮዋ ላይ ነበር የዘጉት። ወይኔ ዳግም ምንድን ነው የሰሩት? ሌላ ተጨማሪ ነገር ልንገርህ። ሳሚ ለሷ ብሎ ተወግቶ መንገድ ላይ ደሙ እየፈሰሰ ነበረ። ብሌን እሱን ለማዳን እንድትረዳት ደውላልህ ነበረ። አንተ ግን ምን አደረግ? ብሌን በቃ ተይኝ። ለምንድን ነው ህይወት የምትበጠብጪው? ሄሎ ያኔ ፍቅር፣ ዝም በይ ፍቅር አትበይ። ቆይ አንዳንዴ ምን ይሰማዋል ብለሽ እንኳን አታስቢ። በጣም ነው የምታሳዝኚው። እሺ በጣም ይህ ነገር በጣም ነው የሰለቸኝ። ከዚህ በኋላ ወይ እኔን ወይ እሱን መረጭ። ነገሩ አንዴ እሱን መርጠሻል። ከዚህ በኋላ እሱ እዚህ ቤት የሚኖር ከሆነ የእኔና አንቺ ነገር ያበቃለታል። እየሰጋሁ እየተናደድኩኝ መኖር አልፈልግም። ሳሚ እኮ ድንገት መንገድ ላይ ስለ እሱ ምንም መስማት አልፈልግም። አቁሚ። ይኸውልሽ አንቺ ትልቅ ሴት ነሽ። የፈለግሽውን ነገር መምረጥ ትችላለሽ። በቃ ምረጭ፣ ወይ እኔን ወይ እሱን። በአንቺ አፍ የሱስም ሲጠራ እንዴት እንደሚያስጠላኝ ብታቂ ኖሮ አንድ ቀን አትወርም ነበር። ለነገሩ አንቺ ለእኔ ስሜት መች ታስቢና ነው? እናቴ አውቀሽ ነው። እኔ በጸጸት ይቅርታ እንጠይቃት ፈልገሽ ነው? አውቀሽ ነው እናቴ። እንደዛ ቢሆን ጥሩ ነበረ፣ ግን አይደለም። እውነታው ይኸው ነው። እንደውም ያው እዛ ሆስፒታል ነው የተኛው። እናቴ የእውነት እኔ ምንም ነገር አላወቅኩም። እያወቅኩ መቼስ እኔ ዝም አልልም። ልጄ ደጋግሜ ነግሬ ነበር። በዚህ ቅናት ከቀጠልክ ብሌን ታጣታለህ። ምናልባት ግን አሁንም አታት ይሆን ይችላል። አይ እናቴ እንደዛማ አትበይ። አንቺ እንደምንም ታስታርቅኛለሽ። አንቺ ቢያንስ ታረጅኝ እንጂ። ቆይ ምንድነው መረዳ? ልክ ነው የሰራሁት እያልክ ነው? ሰላም ወደ ቻናል ቤተሰቦቼ፣ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረ ምሎን አብረን እናያለን። እንግዲህ በኃይሉ እንግዲህ ሰላም እና ሳሚ ብሌን አንድ ላይ አድርጎ ለማጥፋት ቆርጦ ተነሳ እና የቤተሰቡ ገዳይ ሳሚ እንደሆነ አስገዳዩ ሰላም እንደሆነችው ነገረው። ለ21 ዓመት ስፈልግ ነበር እና ቤተሰቦችን ያሳጣኝ ይሄ ሰው ነው፣ እሷ ነች በማለት ለመበቀል ይሞክራል። ቀስ ብለህ ነገሮችን በሽፍን አድርጎ እንጂ ተረጋጋ፣ በስሜት ምንም ነገር እንድታረግ አልፈልግም። ይህን ፎቶ በቴሌግራም እልክልሃለሁ ብሎ ይነግረዋል። ታውቃለህ አሁን እንደገደልኩ ነው የሚቆጥራቸው፣ ምክንያቱም የቤተሰቦችን ገዳይ በኃይሉ እንግዲህ ቤተሰቡን የገደለው ራሱ ነበር። ነገር ግን እንደ ሰላምና ሳሚ ላይ ለማሳበቅ ሞከረ። ራሱን ነፃ ለማውጣትና ራሱን እነሱን ገድሎ የሰላምን ሀብትና ንብረቷን ለመውሰድ ይሞክራል። ሰላም የገዛ እህቱ እንደሆነች አልነገረውም ነበር። ነገር ግን እነኚህ ሰዎች የት እንደሚያገኛቸውና የት አካባቢ እንደሚኖር አካባቢዎቻቸውና አድራሻቸውን እንድትሰጠኝ እፈልጋለሁ እና በአንድ ቀን ውስጥ እንደሚጨርሳቸው አልጠራጠርም። ይህንን ቀን በጉጉት ስጠብቅ ነበር። ወላጄን የምወደው አባቴና እናቴን ያሳጡን፣ ያለ ወላጄ የቀሩበትን ማን እንደሆነ ማን ለምን እንደዚህ እንዳደርጉን ምክንያታቸውን እጠይቃቸዋለሁ ሲል ይወስናል። ብሌን ቃል አንዳንድ ነገር ሳሚ ዳጊ ላይ ከቃል ብሌንና ዳጊ በተጣሉበት አጋጣሚ ቃል ግን ዳጊን የራሷ ለማድረግ ስትጥር ነበር። ብሌን ድንገት ዳጊን ፊቱን ነካካች። እያያዘችውን እጆቹን እያያዘችው ስታዩ ምንም ነገር ብሌን እንደምታስቢ አይደለም ስል እኔ እናንተ ጨርሰናል፣ ስለዚህ ስላንተ ግድ የሚሰጠኝ የማስብ ይመስልሃል እንዴ ብላ ነገረችው። ቢሆንም ብሌን እባክሽን ተረጂኝ፣ ቃል
ይህን አጋጣሚ ተጠቅማ ከኔ ጋር ለመሆን እየሞከረች ነው። እኔ ግን አንቺን አጥቼ መኖር እንደማልችል በደንብ ታውቂያለሽ፣ እባክሽን ተረጂኝ ሲል ደጋግሞ ይጠይቃታል። እሷ ግን ምንም ነገር ሳትሰማ ገፍትራው ትሄዳለች። እሱ ግን ቃል ይህን አጋጣሚ ተጠቅማ እስከ መጨረሻ ብሌን አትወድም፣ አትፈልግም፣ አታይም እንዴት እንደምትሆንበት ለምን አትሆን? እኔ ስላንተ አስባለሁ፣ ስላንተ ይጨነቃለሁ እና ከምን በላይ እንደምትወደው ደጋግማው ትነግረዋለች። እሱ ግን መቼም እንደሚወዳትና መቼም እንደማይፈልጋት ደግሞ ይነግራታል። ይህንን ደግመ ብታስብበት ቃል ቆይ ምን እያደረግሽ ነው? ቆይ ሰውን ካላጣላሽ፣ ሰው መሀል ካልገባሽ፣ ሰውን ካላስቀየምሽ አይሆንልሽም እንዴ? ችግርሽ ምንድን ነው? አልገባኝም። እንዴት ነው ያደግሽ? ብላ ጮችበት። እናቴ እኔ እኮ መጥፎ ነገር አስቤ አይደለም እናቴ አትበይኝ። እኔ በጣም ተናድጄብሻለሁ። አሁን ተመልሰሽ ከገኒ ጋር ወደ መጣሽበት እንድትጅ ፈልጋለሁ። እኔን ከዚህ ለማባረር የምታረጊ ጥረት። ቆይ አንቺ ግን እናቴ ነሽ ወይንስ ምንድነሽ? ሰው ለጠላት እንኳን ይራራል ስትል ትነግራታለች። አይ ቢሆንም አንቺ ልጄ ነው ለማለት ራሱ ቃላት እያጠረኝ ነው። ምክንያቱም ድርጊትሽ መቼም ቢሆን አትቀየሪም፣ ትለወጫለሽ ብዬ ተስፋ አድርጌ ነበር፣ ግን አንቺ መቼም አትቀየሪም በማለት ትነግራታለች። ቢሆንም እኮ እናቴ እኔ እኮ ምንም አላደረኩትም ዳጊ፣ ምክንያቱም ብሌን ያለችበት ሁኔታ ከባድ ነው እያለች ነበር። ቢሆንም አንቺ የማይመለከት ነገር ውስጥ ጠለቀት በይ እያለት ነበር። ዳጊን እያየችው የራሷ ለማድረግ እየጣረች ነበር። ዳጊ ግን ብሌን ሳሚን እጅግ በጣም እየተንከባከበች ስለሆነ እጅግ በጣም እናደድና ይቀናል። ምክንያቱም ብሌን ሳሚን በእንክብካቤ በእኔ ምክንያት ነው እንደዚህ ያደርጎ፣ ስለዚህ መንከባከብ ግዴታዬ ነው። እባክህ ሳሚ አሁን ምንም ነገር አትበለኝ፣ ስለዚህ የምልን ነገር መመገብ፣ እናም አሁን ይህን ጥጣና በኋላ ደግሞ ለየት ያለ ነገር ሰራላለሁ። ስለዚህ አንተ ለእኔ ብለህ ህይወቴ ሰጥታኛል፣ እኔ ደግሞ ያንተን መንከባከብ ግዴታ አለብኝ ስትል ትነግራታለች። ነገር ግን ዳጊ ይህንን እያየ ይበሳጫል። ይህ ሁሉ በእኔ ስህተትና በእኔ ጥፋት ነው። በሌለ ነገር ቀንቼ ብሌንን አጣው፣ ግን እንደምንም ብዬ ብሌንን ለራሴ አድርጋለሁ እና መቼም ደግሞ ያንተ አትሆንም ስትል ይነግረዋል። እና ሳሚ አሁንም ቢሆን ብሌንና ሰላምን ከመጠበቅ ወደኋላ እንደማይል ምንም ጋር ቢመጣ ህይወቱን አሳልፎ እንደሚሰጣት ደጋግሞ ይናገራል። አሁን እንደዚህ እያልክ የብሌን ልብ ውስጥ ለመግባት አስበ ነው፣ ግን እሷ አይሳካልም እያለ ዳጊ እጅግ በጣም እናድልና ይበሳጫል። እናም ሰላምን ሳሚን እዚህ እንዲቆይና ምክንያቱም በኃይሉ የሚያደርግ ነገር አይታወቅም። አዎ ዳጊ በአሁኑ አጥፍተሃል፣ ብሌን በጣም አስከፍተሃል። ደጋግማ እንኳን ደውላለች ነበረ፣ ግን አንተ ልታናግር አልቻልክም እና እጅግ በጣም ከፍታ እያዘነች ነበር እና የሞት መስላት በጣም አልቅሳ ነበር። ብሌን ታውቃለች፣ እጅግ በጣም ታዝናል። አዎ በገዛ እጄ ነው ብሌን ያጣሁት፣ ምን ማድረግ እችላለሁ እያለ ይበሳጫል። እንግዲህ ይህን ገዛ ጓደኛው ራሱ የገደለው ለገንዘብ ብሎ ራሱን እንደገደለው አሁን ልጁን እንደምንም ብሎ ልገል ነበር። ነገር ግን አሳድጎ ዞሮ ለራሱ እንደምጠቅምና አሁን የራሱን ጠላቶች እና ራሱን ቤተሰቦቹን ገሎ ነገር ግን ሌላ ሰውን የገደለው ብሎ ሌላ ሰው ላይ ለማላከክ የሚሞክረው በኃይሉ እጅግ በጣም ምንም ርራና ምንም ለሰው እዝኔታ የሌለ ሰው ቢሆንም ነገር ግን ይህም ደግ ያሳደገው እሱን ክፉ አድርጎና ጨካኝ አሁን ወደ ጫካ መግባት አለበት ብሎ እሱም ሰው ይዞ እያሰቃየ ልክ እንደ ባህሉ ልክ እንደ ራሱ አድርጎ ነበር ያሳደገ እና ባህሉ ደውሎ በአስቸኳይ ወደዚህ መምጣት አለብህ፣ የቤተሰቦችን ገዳይ አግኝቻለሁ ስል ይነግረዋል። እና በዚህ ደስተኛ ነበር። ራሱ ለማግኘት እየጣረ ነበረ። ነገር ግን አጋጣሚ ባህሉ ደውለትና አሁን ጊዜው ደርሷል፣ ስለዚህ ቤተሰቦችን ገዳዮች ማን እንደሆነ እነግራቸዋለሁ በማለት ይጠራል ወደ ራሱ። እሱም የቤተሰቦችን ፍት በማለት የቤተሰቦችን ደም ለመመለስ እንግዲህ ቆርጦ ተነስቷል። ብኔ በዛ የተነሳ እኔ ምንም አላውቅም ልቀቀኝ እያለ እጆቹና ጥፍሮቹን ለመቁረጥ እያስገደዳቸው ነበር። እንደምታወራው አይደለም ትሰማኛለህ፣ በእጆቹ ትሞታለህ፣ ቤተሰቦችን የገደልኩ አንተ ነው በማለት እጅግ ይጮህበታል። ነገር ግን አረባክ በጭራሽ እኔ ስለ ቤተሰቦች ምንም የማውቀው ነገር የለም እመኔ በማለት ይለምነዋል። ነገር ግን በኃይሉ እንግዲህ አንድ እቅድ ነበረው። እሱን
እንዴት አድርጎ መጠቀም እንደሚችል ጠላቶቹ ወይም ደግሞ እነሱ ሌላ መጉዳት የሚፈልጉ ሰዎችን ፎቶ በመስጠት እነሱን ለመጉዳት ያስባል ማለት ነው። እናም በተቃራኒ ምን ማድረግ እንዳለባትና ጊዜው እንደደረሰው ጭምር ስነግረው እሱም ደስ በማለት ይህንን ጉጉት በ20 ዓመት ጠብቆ ነበር። አሁኑ መጣው አባ ጋሼ መጣው አሁን ብሎ አሁን ልጄ ለዚህ ነበር አሁን ጫካ የምትገባበት አለ ብሎ ይነግረዋል። እና በዚህ ደስተኛውን በኃይሉ እንግዲህ አባቱን የገዛ አባቱን እና ቤተሰቦቹን የገደለው ራሱ ሆኖ ሌላ ሰው ላይ ለማላካክና ሌላ ሰው ላይ ለማሳበብ ነበር ፍላጎቱ። በዛ የተነሳ አሁን እንደመጣ ቁጥር እየመጣው ነው በማለት ይነግረዋል። እና እሱም እንግዲህ ጉዞውን ይቀጥላል። ምክንያቱም ሰዎችን ገዳዮች ማን እንደሆነ በኃይሉ ልነግራቸው ዝግጁ ስለነበረም እሱም በአስቸኳይ ወደ እሱ ለመሄድ ይወስናል። ነገር ግን በኃይሉም በጣም ደስተኛ ሆናል። ይህንን አጋጣሚ ተጠቅሞ ሰላምን ለማስወገድ እና ሳሚም ጭምር ብሌንን ለማስወገድ ይህንን አጋጣሚ ለመጠቀም ይሞክራል። እንግዲህ በኃይሉ ራሱ የሰራ ወንጀሎችን ሌላ ሰው ላይ ለማላካክ እና የገዛ ቤተሰቦችን የገደለበት በገዛ እጁ ሆኖ ነገር ግን ገዛ እህቱን አሳልፎ እና ሳሚም እንግዲህ እሱን የጎዱት ሰዎችን እንዲጎዳ ለማድረግ እየሞከረ ነበር። ነገር ግን ገኒና ሰላም እንዳጋጥም ሮጦ ብሌን ጋር ሲሄድ ብሌን እናቷ ላይ ጮኸች። ሳሚ በአንቺ ምክንያት ለትንሽ ልሞት ነበር፣ ደውዬልሽ ስልክ አንስተሽ ዘጋሽብኝ፣ ደጋግሜ ስደውልም አላነሳሽልኝ በማለት ጮኸችበት። አንዳንዴ ልጅሽ ስታገኝ ልጅሽን አስበለጥሽ አይደለ በማለት ገኒ ላይ ትጮህና ገኒ እባክሽ ዝም በይ ብላ በጥፊ ትላታለች። አዎ እናቴ እንዴት ታደርጋለች? ሳሚን እኮ ለትንሽ ለኔ ብሎ እኮ ነው የተወጋ። እኔም ሞቼ ቢሆን ኖሮ እኔም ተወግቼ ቢሆን እንደዚህ ነበር የምደርሽልኝ በማለት ትጮህበታለች። አይ በቃ ይህን ነገር መቋቋም አልችልም። ገኒ ሳትሆን እች የተረገመች ልጄ ነች እንደዚህ ድምፅሽን እየሰማች አንስታ የዘጋችብሽ እና እያየች ዝም ያለችው ገኒ ሳትሆን እራሷች የተረገመች ልጄ ነው ብላ ነገረቻት። እናም እናቴ ይሄን አልስጮህብሽ ለምን ዝም አልሽኝ? እንዴት ዝም ትኛለሽ? የራስ ምንም ነገር ሳታጠፊ እንዴት ጥፋቱን ያጠፋች ሌላ ሰው ነው ራሱ ለምታላክኪ በማለት ትጮህበታለች። እዚህ ግርግር መፍጠር ስለማልፈልግ ነው ልጄ በማለት ነገረች። እናም ቃልም ደስተኛ ሆናለች። ምክንያቱም ገኒ አሳልፋ ስላልሰጣቻትን። ነገር ግን ሰላም በጣም ትናደዳለች። አይ እናቴ አይሆንም አሳልፍሽማ አሰጭኝም ስትላት እንግዲህ ቃል እንዳደረገች አው አይገርመኝም። እሷ ለእናቷ አልተመለሰች ለሳሚ ትራራለች ብዬ በጭራሽ አላስብም። ስለዚህ ይህንን ያደረገችው እቺ ተረገመች እንደሆነ አውቃለሁ። ግን ዳጊ ብሌንን ይቅርታ ቢጠይቅም ብሌን መቼም ይቅር እንደማትለውና ካሁን በኋላ አጠገብ እንዳደርስም ይሄ እንዳሰርቅ እኔ ነኝ ያስገድድኩ ያስጨነቁ አይደለም። ይኸው ነፃነትህ ማወጅ ትችላለህ። ካሁን በኋላ እኔ እናንተ መቼም አብረን አንሆንም። ይህን ነበር ስትፈልግ የነበረ በማለት እጅግ በጣም ትበሳጭና ቀለበቱን አውቆ ፊቱ ላይ ወርውራ ትሄዳለች። ያኔ ገኒ ቆማ እያየች ነበር። ድሮ ምን ጠብቀ ነበር? ይሄ ሁሉ ያንተ ጥፋት ነው እናቴ። አያት አንቺ ስጠሽን ውድ ቀለበታችን ቃል ኪዳናችን አልጋ ወረወረች እኮ ሲላት ይነግራል። ታዲያ ምን ጠብቀ ነበር? እርዳታ ፈልጋ ደውላለ እንኳን ስልክ አላነሳለትም። እና አንስታም የመሆን ነገር ቀባጥረህ ዘጋበት። ታዲያ እናቴ ይሄን የምፈጠሩ እኔ በምን አውቀዋለሁ? እንደምንም ብለሽ ታስታርቅናለሽ። እኔ እዚህ ውስጥ እጄን አላስገባም። አንተ እንዳባላሽ በራሴ ማስተካከል አለብን። እኔ ከኋላ ሁኜ አንተን ተጠብቀውን ሳስተካከል ብንን እውነቷን ነው። አንተ ቅናት አይነ አውራን እና ብትረዳትና ብትሰማ ጥሩ ነበር። እናም ተረጋጋ ብዬ ነግሬክ ነበር እና አልሰማም። ችኩል ትቸኩላለህ። በችኩል ደግሞ በገዛ እጅ አጣታል። ስለዚህ እኔ እዚህ ውስጥ አታስገባኝ ቶይ በቃ ትልና ትበሳጫለች። ቃልም ሰላም እጅግ በጣም ተናደደችበት። እሱም ግን ይቅርታ ሊጠይቅ ቢሞክርም ብሌን መቼ ይቅር እንደማትሉና እባክሽን አንድ ድል በስጃስችኝ ድጋሚ እንደዛን ነገር አላደርግም ብላትም ዳጊ ብዙ ድል ሰጥቼ ነበር። ብዙ እንድታዳምጠኝ እንድትሰማኝ ፈቅጄ ልክ ነበር። ግን አንተ በጭራሽ ልሰማኝ ፈቃደኛ አልነበርክም። ስለዚህ አሁን በቃኝ ብቻዬን ተወኝ ስትል ትነግረዋለች። ነገር ግን በኃይሉ በጣም ደስተኛ ሆኗል። በሳሚ መትረፉን ሲሰማ እንግዲህ ሳሚን የሚያስወግድበት መንገድ ለማግኘት ይሞክራል። መጥቻለሁ ጋሺ፣ አሁን የምንፈልገው ነገር
እስከ ዛሬ ስጠብቅ የነበረው ነገር እያለ የነግራት ሳሚ ደህና በመሆኑ ሁሉ ሰው ደስተኛ ይሆናል። ግን ቃል እያደረገችው ያለ ነገር ሰላም ቃል መቼም ቢሆን እንዳታምኑ እሷ እጅግ በጣም አደገኛ ነች ብሎ ሳሚ ይነግራታል። ጭራሽ ለኔ መጥፎ ነገር ማውራት ጀመርክ በማለት ትበሳጫለች። ሳሚ ሳይሆን ይበሳጫል። ምክንያቱም ሳሚ የሚፈልገውን ነገር ስላገኘ በጣም ተናደደ። ውድ ተመልካቾቼ የዛሬ ቪዲዮ